ጎሽ ተባረክ። አንቺ እኮ እንደምፈልገው። አዎ አጠጭማች። አይ ትይኝ ይቅርብኝ። እሺ እኔ የምልሽ እንዴት ነው እርግዝና እንዴት ነው? እትዬ በጣም ደስ ይላል። በቃ እኮ አንዴ ካረገሽ በኋላ ሀሳብሽ ሁሉ እሱ ጋር ነው የሚሆነው። ያው እትዬ እውነትሽን ነው። እጄም ሀሳቤም ሁሉ ነገር ልጄ ላይ ነው። ልጅሹ በኋላ በቃ ቢጠፋብሽ ሳታዩ ሳትነኪው ሳታቂው ለምን ይጠፋብኛል? እኔው ልጄ ለማን እሰጠዋለሁ እንዴ? ከነ ምናምን ቅፍ አደርገዋለሁ እንጂ። ሰላምዬ የምስራች አለኝ። ኧረ እባክህ መቼም ስለ ዳጣ ነው አይደል? አሁን ደግሞ ታዲያ አንቺ ነው እዚህ ጋር ሳይ በቃ ናታ አለቃ እንዳተኛለች። ድምፅ ከሰማች ልትመጣ ትችላለች። ሄዶ ወደ ክፍል ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ ይቁም። እንዴ ጊዜ ናታን ልትመጣ ትችላለች። ሄዶ ወደ ክፍል ካልሳምሽኝ የትም አልሄድም። አንተ ፋራቱን እዚህ ጋር ሳምኝና ልሂድ። በዲያጣና በናታን ጸብ መሃል እንግዲህ ዲያጣ ቤት ውስጥ መቀመጥ ሁሉ አስጠልቷታል። ናታንን በተደጋጋሚ ይቅርታ ብትጠይቀውም ይቅርታ አላደርግልሽም፣ ስለዚህ እኔም እንደ ሰው ነኝና ከፍቶኛል፣ አንድ ጥያቄ ጠይቄሽ እውነቱን ከመለሽልኝ እንታረቃለን ብሏታል። ይሄ ጥያቄ ምንድን ነው? ናታን ያመረረ ይመስላል። የሰላምን ምክር በደንብ ሰምቷል። እናም እንግዲህ እባክህ ጠይቀኝ፣ እኔ እናንተ መኳረፋችን በጣም ጨንቆኛል፣ እኔ በጣም ነው የጨነቀኝ፣ እባክህ ናታን ይቅርታ አድርግልኝ ብለው ነበር። ይቅርታ እንዳደረግልሽ ከፈለግሽ ለምጠይቅሽ ጥያቄ ትክክለኛ መልስ ስጭኝ ብሏታል። ዲያጣም እሺ ብላ በሐሳቡ ተስማምታለች። ይህም ጥያቄ እንግዲህ እኔ በጣም ወድሻለሁ፣ አፈቅርሻለሁ፣ አንቺ ስለኔ ምን አይነት ስሜት አለሽ የሚል ጥያቄ ጠይቋታል። ግን ደግሞ ናታን መስፈርትም አስቀምጧል፣ ማስጠንቀቂያም አለው። ትክክለኛና ትክክለኛውን መልስ ነው የምፈልገው፣ እንድትዋሽኝ አልፈልግም፣ የምትዋሽኝ ከሆነም ይቅርታ አላደርግልሽም እስከ መጨረሻው ብሏታል። ዲያጣም እንግዲህ እሺ ብላ ጥያቄውን ለመመለስ ተዘጋጅታለች። ግን ደግሞ ጥያቄው ያልጠበቀችው ስለሆነ የምትለው ነገር መላው ጠፍቶባታል። ዲያጣ ናታንን እወድሃለሁ ወይስ አልወድህም ምን ልትለው ትችላለች? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንደተመለከትነው እንግዲህ ዲያጣ ተከታታይ ድራማ ውሃ አንዳንድ ጊዜ ለነገሮች ትቸኩላለች። በእርግጥም ትቸኩላለች እንጂ አትዋሽም። እናም ዲያጣ በጣም ደብሯት ስለነበረ ዲያጣና ውሃ በጣም ነው የሚዋደዱት። ግን ደግሞ በጣም ደብሯት ምን ሆነሽ ነው የደበረሽ? እንዲህ ከደበረሽ ወይ አሞናል እንበልና እማየን ምግብ እናሰራት እንዴ እያለች ነበር። ዲያጣም ሀሳቧ ውስጥ ያለው ሌላ ስለነበረ አይ እንደሱ አይደለም ይሄ ናታን በጣም ጠግቧል እንደብድበው እንዴ እያለቻት ነበር። ወይ እንደብድበው እንዴ ስትላት እሺ እንደብድበው አንቺን ካስቀየመሽማ እኔ እምጠለዋለሁ እያለች ነበር። እንዲያኮረፋትና መወደድ ብርቁ ነው መውደድ ብርቅህ ነው ወይ በዩ ብላ ስታበቃ አይ እንዳትናገሪ ብላት ነበር። ግን ደግሞ ውሃ ስትሮጥ መታ ናታንን ዲያጣ እንዳለች ስትል አብጌል ግድግዳ ስር ተደብቃ የእናቷንና የናታንን ሚስጥር ስታወራ ስታዳምጥ የነበረችው አብጌል ድንገት ስትሮጣ ወጣለች። ውሃ ምን ዲያጣ ምን አለች? ምን ተናገሪ እያለች ስታጣድፋት ወይዘሮ ማርታ የልጇ ሁኔታ ግራ ገብቷት እንዴ አንቺ አሁን ከየት መጣሽ? ግድግዳ ስር ተለጥፈሽ የምንለውን እያዳመጥሽ ነበር ከይሲ ተንከሲስ እንዴት ግድግዳ ስር ተለጥፈሽ ታዳምጫለሽ ወሬ እያለቻት ነበር። የእናቷ ንግግር ምንም ሳይመስላት ውሃን ተናገሪ እያለቻት ነበር። ናታንም እባክህ እንዳትናገሪ ዳጣ ምን ውሃ እንዳትናገሪ ባክሽ ተይው ብሏት ነበር። ወይዘሮ ማርታ ምን አለች ባለች ጊዜ እኔማ እናገራለሁ አልተወውም ብላለች። አብጌልም እስከምትናገር ድረስ እያቁነጠነጣት ነው። እናም እንግዲህ ውሃ ምን አለች? ናታን መወደድ ብርቅህ ነው ወይ ብልሃለች ባለችው ጊዜ ናታን ሳያስበው ብድግ ቁጭ ብሏል። ወይዘሮ ማርታ አፏን ይዛለች። አብጌልም ከመጀመሪያው የሚያምነኝ አጣሁ እንጂ እኮ ነግሬሽ ነበር አይደል? አየሽ ማሚ የነገረኝ እኮ ነግሬሽ ነበር። እኔን የሚያምነኝ ነው እንጂ ያጣሁት ልጅቱ ተወደዋለች ብዬሽ ነበር ስትል ናታን
አቢጌል ዝም ብለሽ የመጣልሽን አትናገሪ። አንድም ቀን እንደዚህ አይነት ነገር ብላኝ አታውቅም ዳጣ በጭራሽ ይሄን ብላኝ አታውቅም። ምናልባት ውሃ ተሳስታ ሊሆን ይችላል ባለ ጊዜ ወይዘሮ ማርታ ውሃ በጭራሽ አትዋሽም ብላለች። ምንድነው ያለችሽ ተብሎ በተደጋጋሚ ስትጠየቅም መወደድ ብርቅ ነው ወይ በይው ብላኛለች። ዳጣን በጣም ደብሯታል። ዳጣ ናታንን እንደብድበው ብላኛለች እያለች ስትቀላመድ አይ ምናልባት ሌላ ነገር አውርተው ተሳስተው ሊሆን ይችላል እንጂ ዳጣ በጭራሽ አንድም ቀን እንዲህ ብላኝ አታውቅም እያለ ለዳጣ እየተከላከለላት ነው። በሌላ በኩል እንግዲህ አቢጌል ደግሞ እውነት ነው ብላ ከርችም ብላለች። ወይዘሮ ማርታ ዳጣን ጥሩልኝ ብላለች። አቢጌል እንግዲህ ናታንን ዳጣን ለመጥራት በሄደችበት ጊዜ ተዋረድሽ፣ አንድ ቀን እውነቱ እንደሚወጣ አቅ ነበር፣ ዛሬ ተዋርደሻል፣ ምን አይነት ምላሽ ትሰጪ ይሆን እያለቻል ነበር። እናም እንግዲህ ዳጣ እባክሽ ተይኝ አቢጌል እባክሽ ተይኝ፣ እኔ ለራሴ ደብሮኛል፣ አሁን አንቺ ጋር የምጨቃጨቅበት ምንም አቅም የለኝም እያለቻት ነበር። ጉድ ሁነሻል፣ ተዋርደሻል ስትላትም እኔ ምንም አይነት ጉድ የሚፈላ ጉድ የለኝም፣ ምንም አይነት ጉድ የለኝም፣ እኔ ጉድ አርጎ የፈጠረኝ እንጂ በእኔ ላይ ምንም አይነት ጉድ የለብኝም ብላታለች። ግን ደግሞ እናቴ ናት የፈለገችሽ ባለቻት ጊዜ የወይዘሮ ማርታን ጥሪ ተቀብላ ዳጣ ወደ ሳሎን መጣለች። ዳጣ ወደ ሳሎን በመጣችበት ጊዜ ዳጣ ያለችውን ነገር ጠይቃታለች። ዳጣ ናታንን ታፈቅሪዋለሽ እንዴ ብላት ነበር። አረ ምንድነው ትይ እያለች ነበር። እውነቱን እንድትነግሪኝ ነው የምፈልገው፣ ለውሃ ምንድነው ያልሻት እያለች ነበር። እንደ ደበራትና ናታን ያለምንም ምክንያት እንዳኮረፋት ለወይዘሮ ማርታ ተናግራለች እንጂ በጭራሽ እኔ ሌላ ምንም አላልኩም። መወደድ ብርቅህ ነው ወይ ብለሽ የላክሽው ስትባልም እኔ በጭራሽ እንደዛ አላልኩኝም ብላለች ወይዘሮ ዳጣ። ወይዘሮ ማርታም ትክክለኛውን ነገር ውሃ ያለችሽ ውሃ ተናገሪ ስትባል ውሃም እንደማየ ያለችኝ እንደሱ ነው ያለችኝ፣ ደብሯታል፣ እናም ደግሞ እንደ ደበራትና አኩርፎኛል ነው ያለችኝ ብላ ሐሳቧን ቀይራለች። ውሃ በፈለጉት አቅጣጫ የምትፈስ አይነት ንጹህ ልጅ ናት። እናም ዳጣ እንደሱ አይደለም ያልኩሽ፣ እኔ በጭራሽ እንደዚህ ያላልኳትም፣ ያልኩት ይሄንን ነው ስትል ውሃም ዳጣ ያለችውን ነገር ብላ እንዲህ ነው ያለችኝ ብላለች። ወይዘሮ ማርታ እኔም የውሃን ወሬ ይዤ በቃ በጣም ይቅርታ፣ አንተስ ደግሞ ለምንድን ነው ያኮረፍካት እያለች ነበር። ናታን አላኮረፍኳትም ብሏል። ዳጣ ግን እትዬ እውነቴን ነው፣ እኔ ምንም አይነት ምክንያት ያጠፋሁትንም አላውቅም፣ ግን ያለ ምንም ምክንያት ናታን አኩርፎኛል፣ ለዛም ደብሮኝ ነበር፣ ስለደበረኝ ያለ ምንም ምክንያት ናታን አኩርፎኛል እያልኩ ነው ለዳጣ ጋር ውሃ ጋር ስናወራ የነበረው እንጂ እንደዚህ አይነት ነገር በጭራሽ የለም ብላ ስትል ወይዘሮ ማርታም ዳጣን ስለምታምናትም ስለምትወዳትም ተቀብላታለች። እናም በቃ አውግዱልኝ እናንተ ልጆች ብላ ውሃንም ተቆጥታ ጥላ ተነስታ ወደ ክፍሏ ገብታለች። አቢጌል ወይዘሮ ማርታን አሁን ላይ አቶ ደረጀ በሌለበት ሰላምንና ዳጣን ከዛ ቤት ማስወጣት ትፈልጋለች። እናም ምክንያት ነው የምትፈልገው። አቶ ደረጀ ጋር ተደዋውለው አቶ ደረጀ ከወይዘሮ ማርታ ጋር እያወራ ነበር። ስለ ቤተሰቡና ስለ ሰላም ስላለችበት ሁኔታ አንዳንድ ነገሮችን እየጠየቃት ነበር። ወይዘሮ ማርታም እንደ ልጅነቷ እየተሽኮረመመች እንደዚህ ረጅም ጊዜ ስታወራኝ ያኔ ድሮ በልጅነታችን ስጀነጅነኝ የነበረውን ጊዜ ነው የሚያስታውሰኝ፣ ረጅም ጊዜ ስናወራ እሱን ጊዜ አስታውሳለሁ እያለች ነበር። አቶ ደረጀም እንዲሁ እየሳቀ ውሃ በጣም ናፍቃኛለች፣ ውሃዬ እንዴት ናት እያለ ነበር። በስልክ ብታገናኝኝም ደስ ይለኛል ባለ ጊዜ አይ በጭራሽ እንደዛማ አይሆንም፣ እስቲ ያላንተ ያለ ቤተሰብ ኃላፊነትን ይማሩ እና ቢያንስ ለአንድ ሳምንት ህግ ነው እንዳትደውልላቸው እንዳታገኛቸው ብላለች። አቶ ደረጀም በጣም እንደናፈቁት ሲናገር ቢሆንም ቻል አድርገው ደርዬ እንደዛ ካልሆነ ኃላፊነትን መሸከም አይችሉም እያለች ነበር። አቶ ደረጀም ለወይዘሮ ማርቲ ምን ይዤልሽ ልምጣ ብሏት ነበር። ለሷ ምንም ይሁን ምንም ያገኘውን ነገር ይዞ እንዲመጣና ግን ደግሞ ለልጆቹ በተቻለው አቅም ስጦታ ይዞ እንዲመጣ ነግረዋለች። አቶ ደረጀም ምንም ችግር የለም ብሏል። ወይዘሮ ማርታ ትዳሯን የምታከብርና ትሁት ሴት ብትሆንም ግን ደግሞ ላመነችበት ነገር ከመጋፈጥ ወደ ኋላ አትልም። ግን ደግሞ ትዳሯን ለመጠበቅ የተቻላትን ርቀት እየሄደች ነው። አቢጌል ግን አርፌ አልቀመጥም ብላለች። አቢጌል የሰላምን የእርግዝና ጊዜ ሂሳብ ስሌት መስራት ጀምራለች። እናቴ ዱባይ ከሄደች ከዚህ እስከዚህ ትክክለኛውን የትኬቱን ቀን ማወቅ ፈልጋለች። የሰላም እርግዝና ደግሞ በዚህ መሃል 30 ሳምንት ነው። ያ ማለት እንዴት ሊሆን ይችላል እያለች ካልኩሌት እያደረገች ነው። እናም እንግዲህ ወይዘሮ ማርታን መቼ እንደነበረ ወደ ዱባይ የሄደችው ልትጠይቃት ክፍሏ ድረስ ሄዳለች። ወይዘሮ ማርታን እባክሽ አንቺ ልጅ ልረፍበት ደግሞ ምን ልትይኝ ነው ብላት ነበር።
ዱባይ የሄድሽው መች ነበር ብላታለች። እንዴ የኔ ዱባይ መሄድ የበረራ ትኬቱ ያንቺ አይደለም እኮ የኔ ነው። ስለዚህ ለምን ይሄን ያህል አጥብቀሽ ፈለግሽው ብላ ጠይቃት ነበር። እሷም አንገብጋቢ እንደሆነና ማወቅ ፈልጋ እንደሆነ የሰላምን የልጅ አባት ለማወቅ የወይዘሮ ማርታ የዱባይ በረራ ቀን መታወቅ እንዳለበት ጭምር ተናግራለች። አቢጌልን በተደጋጋሚ በህይወቷ እንዳትገባ በትዳሯ እንዳትገባ እየጠየቀቻት ነው። አቢጌል ግን እየተነገራትም ቢሆን እውነት ሳይወጣ አረፍ ያልቀመጥም ብላለች። ወይዘሮ ማርታ አቢጌልን እባክሽ ክፍሌን ለቀሽ ውጭልኝ እያለቻት ነው። አይ እማዬ ሰላም የልጇን አባት አላሳውቅም ብላለች። ስለዚህ አንቺ ዱባይ የሄድሽበትን ቀን ታስታውሻለሽ፣ ትኬት ውሳለሽ እያለቻት ነበር። ወይዘሮ ማርታ በተደጋጋሚ ክፍሏን ለቃ እንድትወጣላት እየነገረቻት ነው። ግን ደግሞ አቢጌል የራሷን ያሰበችውን ማሳካት ካልሆነ በስተቀር በጭራሽ የሰዎችን ሀሳብ አሰማም። እናም እንግዲህ ወይዘሮ ማርታን እማዬ ዳጣንና ሰላምን ይህን ጊዜ አባዬ የሌለበትን ጊዜ ተጠቅመን ከዚህ ቤት ማስወጣት ይኖርብናል። ሰላምንም ስለ ልጇ አባት አፋታን መጠየቅ አለብን ብላታለች። በዚህን ጊዜ ወይዘሮ ማርታ ተናዳ ከክፍሏ አስወጥታታለች። ግን ደግሞ አሁንም አርፋ አልተቀመጠችም። ዳጣ የተፈጠረው ነገር ሁሉ ግራ አጋብቷታል። ናታን ክፍል ገብታ ልታናግረው ብትሞክርም ናታን እባክሽ አቢጌል ሳትመጣ ከክፍሌ ውጪ ብሏት ነበር። ዳጣም እናትምጣ ታዲያ ምንድነው ችግሩ ብትለውም አይ አቢጌል ካየችሽ ደስ አይላትም፣ ክፍሌን ለቀሽ ውጪ፣ ክፍሌ ሰላማዊ ክፍል እንዲሆን እፈልጋለሁ፣ ምንም አይነት ጸብ እንዲፈጠር አልፈልግም። ስለዚህ እኔ ደግሞ አቢጌልን እንዲደብራትም አልፈልግም፣ ክፍሉን ለቀሽ ውጪ ብሏታል። ዳጣም እንግዲህ ይወጣልሃል የራሱ ጉዳይ ብላ ከክፍል ወጥታ ነበር። ከዛም ከነ ምሳሌ ጋር መዋል ጊዜ ማሳለፍ ጀምራለች። ምክንያቱም ቤቱ በጣም ደብሯታል። ናታንም የተፈጠረውን ነገር በሙሉ ለሰላም ነግሯታል። ሰላምም አሁንም ቢሆን እኮ አንተ ጋር በመኳረፏ እጅግ በጣም ጨንቋታል። የምታረገውን ሁሉ አታለች። በጣም ደብሯታል። እንዲሁም የበለጠ እኮ ከቤት እንድትርቅ እያረኳት ነው። ከነ ምሳሌ ጋር ነው የምትውለው። ቤት ራሱ እየዋለች አይደለም ሰላምዬ፣ ይሄ ነገር ይቅርብን ብሎ ነበር። ሰላም ግን አይ ናታን፣ ይሄንማ እስከ መጨረሻው ድረስ መሞከር አለብህ። በጭራሽ ተስፋ መቁረጥ የለብህም። አሁን እኮ ጥሩ ደረጃ ላይ ነው ያለው። አሁንም ቢሆን እኮ እኔ ልታወራኝ ፈቃደኛ አይደለችም። መሸሽን ከቤት መውጣትን መርጣለች እያላት ነበር። ሰላምም ስለ ደበራት እኮ ነው ከቤት እየወጣች ያለችው። ስለዚህ እባክህ ታገስ ብለዋለች። እሱም እሺ በቃ የሚያዋጣ ይመስልሻል ብሎ ያው ታገስ ስትለው እሺ ብሎ በሀሳቧ ተስማምቶ ወጥቶ ሄዷል። እናም እንግዲህ ዳጣም ሰላምዬ ብላ ስለ እሷ ልታወራ ሄዳለች። ሰላምዬ ይቺ ደግሞ አቢጌል እየተወችሽ አይደለም። አቢጌል ስለ አንቺ ልጅ ማወቅ ትፈልጋለች። ስለ ልጅሽ አባት ምን እንዳለች አታቂም እያለቻት ነበር። እኔ ከልጅነት እስከ እውቀት አቢጌልን አውቃታለሁ። ከዚህ በፊት ከልጅነት ጀምሮ ስታረግ የነበሩትን ተግባሮች አውቃለሁ። የእሷ ነገር ያን ያህል ግድ አይሰጠኝም። ግን አንቺ ራስሽ ከናታን ጋር እንዴት ሆናችሁ ተጣላችሁ እንዲህ እያለቻት ነበር። እንዴ እሱ ነው የነገረች ብትላትም በጭራሽ እሱ እንዳልነገራት አድርጋ ግን ደግሞ ምን ላይ ናችሁ ብላ ጠይቃት ነበር። ዳጣም እንግዲህ እንዳኮረፋትና እንደደበራት ተናግራለች። ምንም ሳታረገው እንዴ እሱ ምን አደረገ? አንቺ እኮ ነሽ፣ ጥፋቱ ያንቺ ነው እሱ አይደለም። እሱ ምን አደረገ? ለመነሽ፣ ልትረጂው አልፈለግሽም። አሁን ግን አንቺ ስትንከረፈፊ አንዷ ላፍ አድርገዋለች ብላታለች። ሌላም ፍቅረኛ እንደያዘ ሰላም ለዳጣ ስትነግራት እንዴት ሆኖ እያለች ነበር። ሁሉም እኮ እንዳንቺ ከርፋፋ አይደለም፣ አንዷ ቀልጣፍ ያለችው። ስለዚህ ከዚህ በኋላ እወድሃለሁ አፈቅርሃለሁ ብትይውም ትርጉም የለውም፣ ብታናገሪውም ባታናገሪውም ትርጉም የለውም፣ አንዴ ከእጅሽ ወጥቷል ብላታለች። ዳጣም በጣም ተናዳ የራሱ ጉዳይ ይሄድ ምናምን ብላ ክፍሉን ለቃ ወጥታለች። ግን ደግሞ ዳጣ የተለየ ስሜት ለናታን እንዳላት ያስታውቅባታል። በሌላ በኩል ውሃና ምጥን እንግዲህ ምጥን ወደ ውሃ ዘንድ መታለች። ምጥን መንገድ ላይ አርጁንን ስታገኘው አርጁን አብዶ እያለቀሰና ብቻውን እያወራ ያለ አቢጌል ብቻዬን መኖር አልችልም እያለ ሰዎችም ይህን የመሰለ ልጅ ተበላሸ እያሉ አስተያየት እየሰጡ እንደሆነ ለውሃ ነግራታለች። ማበድ ምንድን ነው ስትል ያበደውማ እንደዚህ ነው፣ በዛ ላይ ደግሞ በአቢጌል ፍቅር ነው ያበደው እያለች ለውሃ ነግራት ነበር። ውሃም ወደ ቤት መጣ ለአቢጌል ስትነግራት አቢጌል የራሱ ጉዳይ ለምን ጨርቁን ጥሎ አይሄድም ይበዳ ለኔ አቢጌል ብሎ እያለች ነው። አቢጌል ከራሷ ውጪ ሌላ ምንም የሚያስጨንቃት የለም። በጣም ራስ ወዳድና ለያመነችበት ነገር ዳር ሳታደርስ አርፋ የማትቀመጥ ክፉና ጨቅጫቃ ሴት ናት። በሌላ በኩል እንግዲህ ዳጣ ከአቅሟ በላይ ስለሆኑ ነገሮች ናታንን ለማናገር
ምሽቱን ሰው የሚተኛበትን ጊዜ ጠብቃ ሳሎን ቁጭ ብላለች። ናታንን ለምን አልተኛህም ብትለውም አቢጌልን እየጠበቀ እንደሆነ ነግሯታል። ዳጣም ደግሞ እና ለምን አንቺ አልተኛሽም ቢላትም እሷም ትንሽ መቀመጥ ፈልጋ እንደሆነ ነግራው ግን ደግሞ ይቅርታ እንዲያደርግላት በተደጋጋሚ ጠይቀዋለች። ናታንም ይቅርታ ላደርግልሽ አልፈልግም ብሏል። ጥፋቴ ምንድነው ያጠፋሁት እስቲ ንገረኝ ብለው ነበር። ሰው አይደለሁ እንዴ? ሰው አስከፍተሽኛል። እኔም እኮ እንዴ ሰው ነኝ፣ ስሜት አለኝ። ልትረጅኝ ፍቃደኛ አይደለሽም። ስለዚህ ይቅርታ አላደርግልሽም ብሏታል። በዚህን ጊዜ እባክህ ጥፋቴን ንገረኝና ይቅርታ አድርግልኝ፣ እኔ ቤት ሁሉ በጣም አስጠልቶኛል ናታን እያለችው ነው። እሱም እንደምጠላው ቢነግራትም እሷ ደግሞ እንደማጠላውና እንደምትወደው ተናግራለች። እሺ ይቅርታ እንዲያደርግልሽ ትፈልጊያለሽ? ይቅርታ እንዲያደርግልሽ ከፈለግሽ ግን ለምጠይቅሽ ጥያቄ ትክክለኛውን ምላሽ ትሰጭኛለሽ ብሏታል። እሷም እሺ ብላ በትክክለኛው መልስ ለመስጠት በሀሳቡ ተስማምታለች። እሺ ምንድነው ጥያቄው ባለች ጊዜ ናታን ከዋሸሽኝ ግን ይቅርታ አላደርግልሽም፣ እስከ መጨረሻው እንጣላለን፣ እውነተኛ መልስ ነው የምፈልገው ብሏታል። እሷም እሺ ብላ ትክክለኛውን ጥያቄ ትመልሳለሁ ብላለች። ናታን እኔ ወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ፣ ግን አንቺስ ለኔ ምን አይነት ስሜት ነው ያለሽ? ትወጂኛለሽ ወይስ ትጠይኛለሽ? የሚል ጥያቄ ጠይቋታል። ዳጣ ለዚህ ጥያቄ ምንም አይነት ምላሽ ለመመለስ ዝግጁ አይደለችም። ድንገትም ስለሆነ ደንግጣለች። አቢጌልም ከእናቷ ክፍል ውጭ ተብላ ወጥታለች። ይህ ሚስጥር ተሰማ ይሆን ወይስ ምን ሊፈጠር ይችላል? ዳጣ ስለ ናታን ምላሿ ምን ይሆናል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ